የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለይፋዊ የስራ ጉብኝት ዛሬ ሐሙስ የካቲት 19 2018 አዘርባጃን ገቡ። ጠቅላይ ሚኒስትሩ ሄይዳር አሊየቭ ዓለም አቀፍ አየር ማረፊያ ሲደርሱ የአዘርባጃን ምክትል ጠቅላይ ሚኒስትር ሳሚር ሻሪፖቭ፣ የውጭ ጉዳይ ሚኒስትር ዴኤታ ያልቺን ራፊየቭ እና ሌሎች ባለስልጣናት አቀባበል እንዳደረጉላቸው የሀገሪቱ መገናኛ ብዙሃን ዘግበዋል። ጠቅላይ ሚኒስትር አብይ በምስራቅ አውሮፓና ምዕራብ እስያ ወደምትገኘው በነዳጅ ሀብቷ ወደ በለጸገችው አገር ለምን ያህል ጊዜ እንደሚቆዩ በዘገባዎቹ አልተጠቀሰም። ለጠቅላይ ሚኒስትሩ ከወር በፊት የጉብኝት ግብዣ ቀርቦላቸው ነበር። የአዘርባጃኑ ሄይዳር አሊየቭ ፋውንዴሽን ምክትል ፕሬዝዳንት ሌይላ አሊየቫ ባለፈው ጥር ወር በኢትዮጵያ ጉብኝት ባደረጉበት ወቅት ከጠቅላይ ሚኒስትር አብይ ጋር ተገናኝተው ተነጋግረው ነበር። በዚሁ ወቅት ከሀገሪቱ ፕሬዝዳንት ለጠቅላይ ሚኒስትሩ የተላከ መልእክት ማድረሳቸውና አዘርባጃንን እንዲጎበኙ መጋበዛቸው ይታወሳል። የአማራ ብሔራዊ ክልላዊ መንግስት መስተዳደር ምክር ቤት የሰላም አማራጭን የተቀበሉ የቀድሞ የመንግስት ሰራተኞች ወደ ስራቸው እንዲመለሱ ወሰነ። ምክር ቤቱ ዛሬ የካቲት 19 2018 ባካሄደው መደበኛ ስብሰባው ውሳኔውን ማሳለፉን የክልሉ ፕሬዝዳንት ጽህፈት ቤት በፌስቡክ ገጹ ያጋራው መረጃ ያመለክታል። የክልሉ መንግስት ታጥቀው ለሚንቀሳቀሱ አካላት በተደጋጋሚ የሰላም ጥሪ ሲያቀርብ እንደቆየ የተጠቀሰ ሲሆን በመንግስት የሰላም ጥሪ በድርድርና በውይይት የሰላም አማራጭን ተቀብለው የተሃድሶ ስልጠና የወሰዱ የቀድሞ የመንግስት ሰራተኞች ወደ መንግስት ስራቸው እንዲመለሱ የክልሉ መስተዳደር ምክር ቤት ዛሬ ወስኗል ተብሏል። የፌዴራል ከፍተኛ ፍርድ ቤት 5 የምርጫ ክልሎች ከትግራይ ክልል ውጭ ሆነው በቀጥታ የፓርላማ ምርጫ እንዲካሄድባቸው በተላለፈው ውሳኔ ላይ ጊዜያዊ እግድ ውሳኔ አስተላለፈ። ፍርድ ቤቱ እግዱን ያስተላለፈው ከዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ የቀረበውን የእግድ አቤቱታ ተከትሎ ነው። ስምረት ፓርቲ አቤቱታውን ለፍርድ ቤት ያቀረበው በፕሬዝደንቱ አቶ ጌታቸው ረዳ በኩል ነው። ዛሬ ሐሙስ የካቲት 19 2018 ለከፍተኛው ፍርድ ቤት ለቀረበው አቤቱታ ተከሳሽ ወይም ተጠሪ የተደረገው ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ መሆኑን አቶ ጌታቸው በማህበራዊ የትስስር ገጻቸው ያጋሩት የፍርድ ቤት ሰነድ አመልክቷል። ምርጫ ቦርድ በፍርድ ቤት አቤቱታ የቀረበበት በትግራይና በአማራ ክልሎች መካከል አከራካሪ ሆነው የቆዩ የተባሉ 5 የምርጫ ክልሎችን በተመለከተ ባለፈው ሰኞ ይፋ ባደረገው ውሳኔ ነው። እነዚህ የምርጫ ክልሎች ሁመራ፣ አዲ ረመጽ፣ ጠለምት፣ ኮረም ኦፍላና ራያ አላማጣ ናቸው። በ5ቱ የምርጫ ክልሎች የሚደረገው የፓርላማ ምርጫ በቀጥታ እንዲሆንና ለክልል ምክር ቤት መቀመጫዎች የሚደረገው ምርጫ አመቺ ጊዜ ተመርጦ ወደፊት እንዲካሄድ በመጀመሪያ የወሰነው የፌዴሬሽን ምክር ቤት መሆኑን ቦርዱ በወቅቱ አስታውቆ ነበር። የፌዴሬሽን ምክር ቤት ውሳኔውን ያስተላለፈው በአማራና በትግራይ ክልል ያለው የይገባኛል ጥያቄ በህገ መንግስት ውሳኔ እስከሚፈታ ድረስ መሆኑንም ገልጿል። በመጪው ግንቦት ወር መጨረሻ የሚደረገውን ሀገር አቀፍ ምርጫ በፌዴሬሽን ምክር ቤት ውሳኔ መሰረት እንደሚያስፈጽም ምርጫ ቦርድ ይፋ ካደረገ በኋላ ስምረት ፓርቲን ጨምሮ የትግራይ ክልል የተለያዩ አካላት ከፍተኛ ተቃውሞ አሰምተዋል። ስምረት ፓርቲ በዕለቱ ባወጣው መግለጫ ውሳኔው የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚንድ ተቋማዊ ነጻነትን የሚደፈጥጥና ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ሲል አውግዟል። የፌዴሬሽን ምክር ቤትና ምርጫ ቦርድ ባስተላለፏቸው ውሳኔዎች ላይ የማስተካከያ እርምጃ ካልተወሰደ በምርጫ እንደማይሳተፍ ያስጠነቀቀው ስምረት ፓርቲ ከ2 ቀን በኋላ ጉዳዩን ወደ ፍርድ ቤት ወስዶታል። ጉዳዩን በዛሬው ዕለት የተመለከተው የፌዴራል ከፍተኛ ፍርድ ቤት በስምረት ፓርቲና ምርጫ ቦርድ መካከል የሚደረገው ክርክር ታይቶ ተለዋጭ ትዕዛዝ እስከሚሰጥ ድረስ ውሳኔው ለጊዜው ታግዶ እንዲቆይ ትዕዛዝ ሰጥቷል። ፍርድ ቤቱ ይህንን ትዕዛዝ የሰጠው ምርጫ ቦርድ የሰጠው ውሳኔ የሚፈጸም ከሆነ በሁለቱ ወገኖች መካከል የሚደረገው ክርክር ውጤት የሚያጣ ስለሆነ
እንደሆነ ገልጿል። በፍርድ ቤት አቤቱታና ክስ የቀረበበት ብሔራዊ ምርጫ ቦርድ እርሱን የሚመለከት ትዕዛዝ በተላለፈበት በዛሬው የችሎት ውሎ ላይ አለመገኘቱን ተቋሙ ለኢትዮጵያ ኢንሳይደር ገልጿል። የስምረት ፓርቲ ያቀረበው ክስና የማስረጃ ግልባጭ ለምርጫ ቦርድ ደርሶ መልሱን እንዲሰጥ የታዘዘው ለመጪው ረቡዕ የካቲት 26 2018 ነው። የፌዴራል ከፍተኛ ፍርድ ቤት በዛሬው ዕለት ያስተላለፈው ትዕዛዝ ለምርጫ ቦርድ እንዲደርስም ተጨማሪ ትዕዛዝ ሰጥቷል።